ወታደርና እስረኛ አንድ ነው። ለምን ቢባል የራሱ የሆነ መብት የራሱ የሆነ ነፃነት የለውም። ልብ ብላችሁ ስሙኝ። ወታደርና እስረኛ አንድ ነው። የራሱ መብት የራሱ የሆነ ነገር በራሱ ፍላጎት የሚያደርገው ነገር የለም። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ዛሬ የማወራችሁ ወሬ ምኑን እያመጣው ነው? ይሄ ሰውዬ እንዴት እስረኛና ወታደር አንድ አደረግከው? እንዴት አንድ ሊሆን ይቻለ? እስረኛ ወንጀለኛ ሆኖ በአንድ ጣቢያ ወይም በወህኒ ቤት በአጥር ተከልሎ በወታደር የሚጠበቅ የሚታጀብ ነው። ወታደር ደግሞ የሚወጣ የሚገባ ምናምን ትልል ምን የቃዥ ነው ልትለኝ ነው እንዴ? ኧረ ቅዠት አይደለም። አንተ ቅዠት ሳይሆን እውነት የሆነ ነገር እነግርሃለሁ። የወታደርና እስረኛ አንድ ምንም የአንድ ሳንቲም ሁለት ገጽታ ናቸው። ልብ ብለህ ስማኝ። ስለዚህ ሼር አድርግ ሁሉም ሰው እንዲሰማው። ኧረ ደግሞ ዛሬ ምን አይነት ጉድ ሊያመጣ ነው ይህ ሰውዬ? ቡናውን ይዝና አቤት አቤት አቤት፣ የዛሬው ቡና ትንሽ ቀጠን ብሏል። እንዴት ነው እንዴት ሳንቲሟ እንዴት ነው? ለከፋ እኮ ነው በዛ ለከፋ ቡና ይዛ ወዲህ የምትለው ለከፋ ሲፈልግ ምንድን ነው ዛሬ እንዴት ነው ቡናው? ምን ለገዳዲን እዚህ እንዴት አመጣሽ ይላል። ለገዳዲ ነው የዛሬ ለከፋ እኮ መስማት ወይ በእኛ ጊዜ ለከፋ አቤት 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 ምን ትመስላለች ትላታለህ። ምን የመሰለችውን ቆንጆ እኮ በቃ ያልስ ስታስጠላ ምን ትመስላለች። ለከፋ እኮ ነው። ይሄ ነው እኮ ለከፋ ማለት ይሄ ነው። ዝም ብለህ እኮ ደህና የምትሄደዋን ትለክፋታለህ፣ በዛው ትግባባለህ። ከዛ በኋላ በቃ ካለ የሚሆነ ይሆናል። እንደዛ ውይ የኔ ቆንጆ ታምሪያለሽ፣ የኔ ሽግ ምናምን ብላ ነው የምትሄደው። ለከፋ ማለት በቃ ምን ትበል ቀጭን ሸረሪት እግር ትላለህ። ምን የመሰለችውን እኮ ቆንጆ ደስ የምትለውን በቃ ድንቡሽቡሽ ያለች ስታስጠላ ምን ትበል ምናምን አንድ ትግባባለህ በቃ። ስለዚህም አሁን ወሬ ለመስማት እኮ ነው በቃ። ወሬ እኮ ነግሬያቸው። ወሬ ማለት ሱስ ነው። ወሬ ማለት ምግብ ነው፣ ቁርስ። ከእንቅልፍ ተነስተህ ወዲያው ስልክን ነው የምትጎረጉር ወይ ቲቪህን ነው የምትከፍተው። ገና ቁርስ ሳትበላ እኮ ነው። ምግብ ነው እንዴ? ወሬ እኮ ምግብ ነው። አንተ የዓለምን የሚያንቀሳቀስ ዓለምንም እንዲህ የሚያሽከረክረው እኮ ምንድን ነው? ወሬ ነው። ስለዚህ ወሬ እስቲ ወሬ ሳልሰማ እውላለሁ የምትል እስቲ ተናገር። ማንኛውም ቄስ መለኩሴ ምን በለው ገዳም ያሉት ካልሆነ መሰለኝ ገዳም ያሉትን እንኳን እንዴት ነው አባ ምን ተባለ እባባላሉ ብለህ እንትናቸውን ይዘው ቁጭ ብለው ዲያትራው ስለ ገዳሙ ስለ ምናምኑ ያወራሉ። ወሬ ይሄ ነው። አይ ወሬ ማለት ለሰው ልጅ ቀለም ነው። ለሰው ልጅ ያፋፋል። እንደ ፋፋ ወሬ ቆይ ሌላ እንኳን ሲያረሰ አዲስ ቆይ እባክህ ሱዳን ውስጥ አረባክ ይላል። ሱዳን ውስጥ እኮ እንደዚህ ተሰብስበው ምናምን ይሄ ፕሮፌሰር ሐሰን ነው ምናምን የሚባለው ኢሮፕ ያሉት ሰውዬ እና እንዳርጋቸው እንደገና ምናምን እዛ ሱዳን ያሉት በየሀገሩ ያሉት እኮ ስለ ምስራቅ አፍሪካ እኮ ተሰብስበው ተነጋገሩ። ሱዳን አረባክ ይላል። በቃ እንዴ ተው እንጂ ሱዳን ራሷ እርስ በርስ ጦርነት እየታመሰች አይደለም እንዴ? በእርስ በርስ ምን የትኛው ቦታ ላይ ሆኖ ነው ይሄን ስብሳት ዘመን ላይ በሬ ወለደማ አታወራ። ይሄ ትክክለኛው ይላል።
ላሳይ ና ስልክ ተመልከት፣ ምንድን ነው የሚለው ይሄ ይለዋል። እስቲ ይኸው አንተ እንዴት ሁኑ ሱዳን እርስ በርስ እየታመሰች አለ እንዴት እዚህ እንዴት አይሮፕላን ማረፊያ አለ ማለት ነው? ወሬ እኮ ነው እንጂ አለ። ስለ ምስራቅ አፍሪካ በቃ ተሰብስበው ተወያይቷል። እነ ሻዕቢያ አለበት፣ ኤርትራ አለበት፣ ኢትዮጵያ ፋኖ አለበት፣ የኢትዮጵያ ብልሻንጉል ምናምን የሚባሉ ሁሉ አሉበት። እነሱ ተሰብስበው ምን እናድርግ፣ አብይን እንዴት እንጣለው? አንተ አብይ እንዲህ ተጨንቋል ነው እኮ የሚባለው። አንተ አረብ ይላል። ከዛ ያ ወሬስ አረባክ እና እንዴት ሊሆን ነው? እንዴት ነው በዚህ ወጥቶ በዚህ ገብቶ ምናምን በቃ ወሬ ፈጠፍጣል ያመጣዋል ያላል። በቃ እንዴ ቆይ ይላል ደግሞ ሌላው። እንዴት ቆይ አሁን የአብይ እንትን አሜሪካ ጠርታው እዛ ተነጋግረው ተፈራርሞ የለ እንዴ? ይሄ ችግር እኮ ቢፈጠር አብይን አይጠሩትም ነበር ምናምን ይላለን። አንተ አንዳንድ ጊዜ እኮ እነዚህ ያላን ሀገራን የምትላቸውን አታውቃቸው። አይታወቅም። ሊጥሉ እኮ ሲፈልጉም እንደዚህ ያደርጋሉ። እያባበል አሁን ጠላትን እኮ እየሳክን እርግ እየሳካሉ ልብን ምታር እንደዛ አናቅም ሊሆን ይችላል እንጂ አሁን እኮ እሱ የምታየው ተመልከት። ቆይ ይላል ደግሞ ሌላ። እኔ የምልህ ከትናንትና ወዲያ አዳነች፣ ወይዘሮ አዳነች የአዲስ አበባ እንትን የተናገረሽን ሰምታል? ምን እኔ አልሰማም። ምግብ በየቀበሌው በየእንትኑ የምግብ ማዕከል አለ፣ ሂዱና ብሉ። እንግዲህ ከተራባችሁ የራሳችሁ ጉዳይ ነው። በስንፍና ሳትሄዱ ምን ካላችሁ ከተራባችሁ የራሳችሁ ጉዳይ ነው እኮ ብላለች አሉ። የትኛው ቀበሌ? እኔ ምን አውቃለሁ? በእኛ ቀበሌ እንደዚህ የለም ይላል። እኔ ምን አውቃለሁ የትኛው እንደሆነ ይላል። እነሱ የፈጠሯት አዲስ አበባ ካለች ምናልባት የነሱ እዛ ግቢያቸው ክልላቸው ውስጥ የአዲስ አበባ ያችናት የነሱ ግቢው ያጠቅላላ ግቢው የነሱ አዲስ አበባ ያችናት። ስለዚህ እዛ ደግሞ እንዴት ብለን ነው የምንገባው? እዛ አንገባም። ዝም ብሎ ቱሪናፋ እኮ ነው። አንተ ብልጽግና ማለት እኮ ቱሪናፋ ነው። ቱሪናፋ ታውቃለህ? ቱሪናፋ ምን አረሳሁት። መነሻንም አረሳሁት። ወታደርና እስረኛ አንድ ነው ያልኩት አረሳሁም። እንዲሁ ትንሽ ላሟሙቃችሁ ብዬ ብሮናሽ ላድርጋችሁ እኮ ብዬ ሞቅ አሁን ስፖርት ስሰራ እኮ መጀመሪያ ታሟሙቃል። ዱብ ወደ ላይ ወደ ታች ምናምን ብለህ ነው። ይሄ ደግሞ የጡንቻ መወጣጠር እንዲመጣ የጡንቻ መፍታታት ምን የተወጣጠረው የመስማትህ እንትን ክህሎት እንዲመጣ ነው። ይሄን እምልህ ክህሎት እንዲመጣ ነው። አንተ ብለህ እንድሰማ ነው እንጂ ምን አረሳሁትም ልልህ ፈልጌ ነው። እኔ አረሳም። አንተ እኔ እኮ ቆፍጣና ወታደር ነህ። አንዴ ወጤ አንተ የእናታችንን ዳር ድንበር የኢትዮጵያን ዳር ድንበር እኮ በደንብ አጥንታችን አጥረን ያዝን። ወጤ እኮ ነው። አሁን ዝም ብሎ ተጋፎ ምናምን የሚሄድ መሰለህ? አቆም ነገረኛ ከሆነ ሁሉም የኢትዮጵያ ሕዝብ ውትድርና ቢያልፍ እንዴት ደስ በውትድርናና በቄስ ትምህርት ቤት በኩል ቢያልፍ ይሄ ሁሉ እኮ ችግር አይፈጠርም። አንተ እስቲ ይህም ቡና እስቲ ድገሚ። ከለገዳዲ ወጣ ያለውን አንቺ የቆቃውን አንቺ ይላለሁ። የቆቃውን ቡና አንቺ እዚህ ይላለ ለገባክ ካልፈለግን ምንድነው 10 ጊዜ እንደዚህ አድላለች። በቃ ለከፋ ጊዜ ትሳሳቃለህ፣ ትጫወታለህ። በቃ የአዲስ አበባ ህዝብ እኮ የኢትዮጵያ ህዝብ በዚህ ነው ያለው፣ በመሳሳቅ በምናምን ነው ያለው። ወይ
እንግዲህ ወደ ቁም ነገሩ ስንመለስ ወታደርና እስረኛ አንድ ነው ያልኩበት ምክንያት ልብ በሉ። አንድ ሰው ወንጀለኛ ሆኖ ወይም ጥፋት አጥፍቶ ከተፈረደበት ወይም ፖሊስ ጣቢያ እስከገባ ድረስ በራሱ አይንቀሳቀስም። ቁጭ በል፣ ተነስ፣ ውጣ ነው በቃ። ሌላ የለ። ሽንት የፈለገው ትፈነዳታለህ እንጂ በሰዓቱ ነው የምትወጣው። ምክንያቱም የታሰረ ነው የሚያውቀው። የታሰረ ያውቃል። እኔ ስለታሰርኩ አውቃለሁ። ሽንት ቤት ትሄድና ስትመለስ በሰልፍ ነው የምትሄደው። አንዳንዱ እኮ ሽንት ቤት ገብቶ ሲል 1 ሰዓትም ይፈጃል። በቃ ያሟል እና ቶሎ እንትንም አለለት። አቋርጠን እንዴት ብለህ ከታች እየወጣ ተነስ ይልሃል። በቃ ተነስ ብለህ የቀረውን እንኳን ሳጠርግ ነው በቃ ወይ በድንጋይ ወይ በምናምን ብለው ነው ተነስተህ የምትሄድ። እንደዛ እንደተወጠር እስረኛ ማለት ነው። አንተ ሽንት እየሸና አቋርጠህ እንድትገማ ነው የሚያደርግ። ሱሪ ላይ ምናምን እንደሚፈሰህ ይቀር። እስረኛ ማለት ወታደርም ይሄ ነው። ተነስ፣ ቁጭ በል፣ ግባ፣ እዚህ ሂድ፣ አቤት ጌታዬ ብሎ ነው የሚሄደው እንጂ የለምን ያልሄድም፣ ዛሬ አልዋጋም፣ ዛሬ እኔ ምሽግ ዛሬ ዘብ አልጠብቅም አይልም ወታደር። በቃ ያ ነው። ለዚህ ነው ወታደርና እስረኛ አንድ ነው ያልኩ። ወይን ቤትና የወታደር ካምፕ አንድ ነው። የራሱ የሆነ ከተማ እንኳን ሲሄድ አስፈቅዶ በፍቃድ ይሄን ያህል ሰዓት ይሄን ያህል ቀን ምናምን ተብሎ ተፈቅዶለት ነው የሚሄደው። የራሱ የሆነ ነፃነት የለውም። ወታደር ማለት አንድና አገሩን ዳር ድንበር መጠበቅ። በቃ ሂድ፣ በዚህ እሺ፣ በዚህ ውጣ እሺ፣ በዚህ አር እሺ። ምንም የፈድ ግደል ብትባል፣ ወንድምን ግደል ብትባል ትገላለህ። ወታደር ነህ። ወይኒ ቤት ሂድ እስቲ ዘመድ እንኳን ለጥየቃ ሲመጣ በስንት መከራ ታሽተምና እከሌ ዘመድ ይፈልጋል ተብለ በአጥር ተከልለ በርቀት አናግረህ ነው የምትመለስ። መብት የለህም። በቃ ወይኒ ቤት አንዴ ገብተሃል፣ ታስረሃል፣ መብት የለህም። ግንስ አንድ ነገር ልንገራችሁ፣ ልብ ብላችኋል። አንኳሩ ትክክለኛው መልእክት እዚህ ጋር ነው። ወታደር ቤት ዘር፣ ቋንቋ፣ ሃይማኖት ምን የሚባል የለም። አንድ ትሆናለህ። ትናንት ሲፈላለግ የነበረው ትናንት ሲጣላ የነበረው ወታደር ቤት ከገባ ወንድማማች ነው። በቃ ወንድማማች ነው። ምንም አንድ ነገር ከዚህ በፊት ነግሬያችሁ እንደሆነ አላቅም። ያው አማራ ክልል አማራ ውስጥ አንተ ወንድምህን ከገደለብህ የሱን ደም ለመመለስ ዘመድ አዝማድ ነው የምትጨርሰው። ወይ እሱን ካላገኘው ገዳዩን ካላገኘው ሌላ ዘመዱን ነው የምትገለው። ደም መላሽ ይባላል። ደም በጣም በአማራ ክልል በጣም ደም ካልተመለሰ ቁመህ አትሄድም። ስድቡ፣ እረኛው ይሰድብሃል። በሰርግ ቤት፣ በዘፈን፣ በልቅሶ፣ በሁሉ ነገር ነው የሚነገርህ። ወንድምህ ሞቶ ደም ካልመለስ ወይ አባት ሞቶ ያን ደም ካልመለስ በዘፈኑ፣ በእረኛው፣ በልቅሶ በቃ ይጠዘጥዛል፣ ይወጋል። ስለዚህ ሳትወድ በግድ ያለህን ንብረት ሽጠ ምን ብለህ መሳሪያን ገዝተህ ጫካ ትገባለህ የአባትን ወይ የወንድምህን ደም ለመመለስ። ከዛ በደርግ ጊዜ ሚሊሻ ታፈሰ ከያካይ ታፈሰና ገባ። ሲገባ አሁን ምን አደረገ? ስጋ ሜዳ ላይ የደርግ መንግስት ምን አደረገ? ከአማራ ክልል የመጡትን በአጠቃላይ ለብቻ አደረገ። ከጎጃም፣ ከጎንደር፣ ከሸዋ፣ ከወሎ የመጡትን በአንድ በኩል አደረገና ሁለት ብርጌድ አደረጋቸው። ሁለት ብርጌድ አደረጋቸው። አንደኛው 103ኛ ብርጌድ ይባላል። በቃ እሳት ናቸው። እሳት ተርብ ሰልጥኖ መሰለ በተፈጥሮ የሰለጠነ ስለሆነ እንዳሁኑ ፋኖ ተርቦች ተሰለጠኑና አሁን ደግሞ በብርጌድ አይደለም ከብርጌድ ደግሞ በእንትን ሆኑ በሻለቃ ከሻለቃ ሻምበል በመቶ መሪ ሲሆን በመቶ ሲደለደል ደም ለደም የሚፈላለጉ ናቸው። አንደኛው አባቱን ገሎበት እሱን ለመግደል የሸፍቶ የነበረው ነው። ገዳዩም የሟች ልጅም ተገናኙ። የት? ወታደር ቤት ሚሊሻው ነው። ያም አንድ ጓድ 100 ውስጥ ተገናኙ። የአባቴ ገዳይ አላለም።
ይሄም ሊገለኝ ነው አላለም። በቃ ተቃቀፉ። ያለፈው አልፏል። አሁን እናንተ ሞት ፊት ለፊት ላይ ነው ያለ ነው። ምናም ተባባሉ፣ ተቃቀፉ። እንደውም ከበፊቱ የበለጠ ወንድማማች ሆነው አብረው ያ ሲወድቅ ያ እየታነሳው ያ ሲጠማ ይሄ እያጠጣው እንደዛ ሆነው ሁለቱም በደህና ወደ አገራቸው ተመለሱ። ሰላም ወንድማማች ነው። ከወንድማማች የበለጠ ነገር ሆኖ በደም ይፈላለግ የነበረ ተመልከት፣ በደም ይፈላለጉ የነበሩ ወታደር ቤት ግን አንድ አደረጋቸው። እንኳንስ በዘር እንኳንስ በይሄ ኦሮሞ ነው ይሄ ትግሬ ነው ይሄ ወላይታ ነው የሚባል ወታደር ቤት ውስጥ የለም። አንድ ይሄን ያስክልኝ አይደል? ወይን ቤትስ እስር ቤትስ አንድ እስር ቤት ይሄ ኦሮሞ ነው ይሄ አማራ ነው ይሄ ወላይታ ነው አልጠጋ ምና የሚባል ነገር የተገኘውን እኩል ነው የሚበሉ፣ የተገኘውን አብረው ነው የሚጠጡ፣ አብረው ነው የሚጫወቱ። እንዲህ ነው ኃይሉ እንዲህ ነው። ሁሉም ተቃቅቦ አረ ይሄ ኦሮሞ ነው ይሄ አማራ ነው ይሄ ትግሬ። ወይኔ ቤት እንደዚህ የለም እናቴ። የተገኘውን ደበላልቀ ነው የምትበላ። ይሄ ሙስሊም ነው ክርስቲያን የለም። ከዛ የሙስሊም ይምጣ የክርስቲያን ይምጣ የምን ይምጣ አንድ ላይ ይደባለቃል። ይደበላለቅና የሚያከፋፍልህ አለ ካቦ የሚባለው እሱ እየዛቀ ይሰጣል። እሱን ትበላለህ እንጂ ያ የኦሮሞ የለም። ስለዚህ ወታደርና እስረኛ አንድ ነው ያልኩህ ለዚህ ነው። አሁን ተረዳኸኝ? አወቅከው አይደለም? ጸብ የለ ጭቅጭቅ የለ። ይሄ እኮ እንደዚህ ነው የሚባል የለ፣ ይሄ እንደዚህ ነው የለ። ሁሉም በፍቅር በቃ ተያይዞ በፍቅር በአንድ ጎራ ስር ነው ያለው፣ በአንድ ጥላ ስር ነው ያለው። ነፃነት የለውማ። የግዴታ ያለውን እዚህ አብሮ ነው አንድ ላይ መሆን ያለበት። ይሄን ወታደርና እስረኛ ይሄ ነው ያልኩ፣ አንድ ነው ያልኩ ለዚህ ነው። ስለዚህ እንግዲህ ከደርግ ጊዜ እኔ በደርግ ጊዜ ያለውን ነው የማውቅ ወታደር ስለነበር። ከዛ በኋላ ቦርድ ወጣው። ከቦርድ ከወጣው በኋላ በደርግ ጊዜ የተወሰነ መብት ነበረ። የተወሰነ ሐኪም ቤት ስትሄድ ቅድሚያ ይሰጥሃል። አውቶቡስ ምናምን ላይ ቅድሚያ ይሰጥሃል። የቀበሌ ማህበር ምናምን ስኳር ዘይት ሲመጣ ለወታደር ቅድሚያ ይሰጥ ነበረ። በደርግ ጊዜ እኮ ነው አንተ ነበረ። ይሄ ታውቃለህ ወይ? ነበረ። ወታደር የተወሰነ መብት ነበረው። ለእናት ሀገሩ ዳር ድንበሩ የቆሰለ የሞተ እየተባለ ቅድሚያ የሚያገኝበት ጊዜ ነበር። ከዛ ወያኔ ሲመጣ ቀረ። ወያኔ ደግሞ የራሱን ወታደሮች የሆነ እንትን ይሰጣቸው ነበር፣ መቋቋሚያ ምናምን እያለ ያደርግላቸው ነበር ወያኔ ሲመጣ። ከዛ አሁን ውትድርና እየተሸረሸረ መጣ። ውትድርና ይሄ የውትድርና ማዕረጉ ወታደር የሚለው ማዕረግ እየቀለለ መጣና ዛሬ እዚህ ደረጃ ላይ ደረሰ። ዛሬ አይታል ትራሽ ወታደር ተብሎ ታፍሶ የሄደ አይታል አይደል? እንደ ትራሽ እንደ ቆሻሻ ነገር እኮ ነው የተቆጠረ። ወታደር አጥንቱ ምኑ ደሙ ተመጦ አልቆ የተጣለ እንዴ ሸንኮራ አገዳውን ትበለዋለህ አይደል? በልተህ ትተፈዋለህ። ያ ምጣጩን እሱ እንኳን ያገለግላል፣ ለማገዶ ይሆናል። የሸንኮራ አገዳ ምጣጭ እንኳን ለማገዶ ለእንጀራ መጋገሪያ ይሆናል። ወታደር እኮ እንደ ትራሽ አይታል አይደለ? ትራሽ እንደ ትራሽ በናዝሬት ዙራ በደብረ ዘይት ዙራ እየታፈሱ በኦሮሞ ክልል ያለ ይሄ ቁስለኛ የነበረ ቦርዶቶ አካለ ጎደሉ በየቦታው ያለ እየተለቀመ ወደ ዋሻ አርባ ወደ ማሰልጠኛ እንደ ማገገሚያ ነው እየተባለ በዚያ ሰበብ እየተወሰደ ነው። ሰልፍ እንዳያደርግ ነገ ከነገ ወዲያ የአገሪቱን ገጽታ የአብይን የምርጫንትን ያበላሻል ተብሎ ይሄ ትእዛዝ ተሰጥቶ እየታፈሰል ነው። ስማኝ ወታደር ቤት ማለት ይሄ ነው። ገባ? ወታደርና እስረኛ አንድ ነው ያልኩህ ለዚህ ነው። አንድ ነው። ይሄ ሁሉ የምታየው ታያል። ይሄ ሁሉ የተማረከ እኮ ነው። ይሄ እጁን የሰጠ የተማረከማ በማን እድሉ? በተለይ በዚህ ሰዓት የተማረከ በማን እድሉ? እድለኛ ነው ይሄ የተማረከ።
ስለዚህ ውድ ኢትዮጵያውያኖች አንድ ነገር ልብልና ልጨርስ። ኢትዮጵያ ከዳር እስከ ዳር ታስራለች። ከዳር እስከ ዳር በጠበንጃ አፈሙዝ ስር ነው ያለችው ኢትዮጵያ በሙሉ። የኢትዮጵያ ሕዝብ እስቲ የትኛው ነው መብት አለ ሆይ? ኢትዮጵያዊ መብት አለ ሆይ? ንገረኝ። እንደ ልብ ትወጣለህ ትገባለህ ሆይ? እንደ ልብ ትናገራለህ ሆይ? እንደ ልብ የሙዚቃ ምናምን ትሰማለህ ሆይ? ግጥም ትሰማለህ ሆይ? ንገረኝ። ከዚህ የበለጠ እስር ቤት ምን አለ ታዲያ? በአንድ ወይን ቤት በትልቅ ወይን ቤት ውስጥ ታጉረህ ታስረህ እስር ቤት እያለ እንዴት እከሌ ከከሌ ትላለህ? እንዴት እከሌ ይሄ ከሌ ነው ይሄ ከሌው ብለህ ትጣላለህ? ሁልህም እስረኛ ነህ። ሁልህም የኢትዮጵያ እስረኛ ነህ። እስረኛ ደግሞ አንድ ነው የሚሆነው። እስረኛ ደግሞ ይተባበራል። እስረኛ ደግሞ አንተ ትብስ ይባባላል። ስለዚህ ለምንድን ነው አንተ ትብስ ብለህ አንድ ግንባር ፈጥረህ መብትን የማታስከብረው? ይሄን ነው እምነግራችሁ። ይሄን ነው የምልህ። አጠገብህ እየሄደ እየታፈሰ እየተወሰደ በአደባባይ እየተገደለ ደሙ ደመ ከልብ ነው እንዴ? እስቲ ልብ በል። ከመካከል አውጥቶ እየወሰደ እየገደለ ዝም የምትል ከሆነ መግባባት የለም፣ በምን የለም። እስረኛ ደግሞ ይግባባል፣ ወታደር ይግባባል፣ እከሌ ከከሌ አይልም። አሁን ሽሮ ሜዳ ላይ የተገደለው ልጅ ማን ነው? የሽሮ ሜዳ ህዝብ ብቻ የዛ አካባቢ ትንሽ ተንጫጫ፣ ሌላ የአዲስ አበባ ህዝብ ተባበረ ወይ? ንገረኝ። ተባበረ? አረ ወይ ገደሉት፣ ወይ አፈር ይብላ፣ እንዴ እኮ ነበረ ከማለት በስተቀር ምንድን ነው የተናገርከው? ምን አደረግ? ምን አስተዋጽኦ አድርግ? ለምን ተገደለ? ወጣ? በአዲስ አበባ ዙሪያ የነበሩ ቤቶች ሲፈርሱ ሲፈናቀሉ እንደ ማዕበል እስራኤል ከግብፅ ሲወጡ እንደዛ በሰልፍ እንደወጡት እንደዛ እቃቸውም ተሸክመው ሲወጡ ምን ትል ነበር? የአዲስ አበባ ተፈናቀሉ እኮ ግማሾቹ ከአረብ ሀገር ሰርተ የመጡት ምናምን እያል ከንፈር ስትመጥ ነበር። ምን አደረግ? ዞሮ ግን ወደ አንተ መጣልህ። መጣና አንተን ደግሞ ያው እያፈናቀለ እያባረረ ሄደ። አሁንም ተመልከቱ እናንተ ኢትዮጵያ፣ ልብ ብላችሁ ስሙኝ፣ ልብ ብላችሁ ስሙኝ። ሁልህም ታስረሃል። እስረኛ ደግሞ ይተባበራል። አንድ ሐሳብ አንድ ልብ ነው ያለው። ስለዚህ ተባበር። ይሄ ያሰረህን ገንጥልና አጥሩ ውጣ፣ ነፃነትህን አውጅ። ወታደር ይሆንክ በየጦር ሜዳ ታፍሰህ ምንም ብለህ የሄድክ ወታደር የራስህን መብት እንዲከበርልህ ነፃነትህ እንዲከበርልህ ከፈለክ ከፋኖ ጋር ሁን፣ ከፋኖ ጋር ቁም። ካለበለዚያ እንደ ትራሽ ነው የምትጣለው። ይሄ መንግስት እንደሆነ የሰዓታት ዕድሜ ነው ያለው። እመነኝ፣ የሰዓታት ዕድሜ ነው ያለው። የሰዓታት አንተ እንደ ትራሽ የተጣልክን አሁንም ትራሽ ነው የምትሆነው። ግን ከፋኖ ጋር ቁምና ታገል። አፈሙዝህን አዙር። ወንድምህን ግደል ያለህን፣ እህትህን ግደል ያለህን፣ እንዲህ አድርግ ያለህን አዙርና እርስ በለው። ይሄ ነው የሚያስፈልገው። ሚሊሻና ልዩ ኃይል የሚባሉት አድማ በታይ ምናምን ተብሎ ከብልጽግና ጎን የተሰለፈ እያየን አይደለ? እዛው ሚሊሻ አርሚውን እርሻ ያለውን እምቢ ያለውን እርስ በርስ እየተዋጋ ወደ ፋኖ እየገባ ነው፣ እየተጸጸተ ለካ እንደዚህ ነው እንዴ ምናምን እያለ አሁንም የፋኖን ምረት ተቀብሎ እየገባ። ቀን ደርሷል፣ ሰዓቱ ደርሷል። ጎህ ሊቀድ ያህያ እርጉዝ ሆኗል።